ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የዩቲዩብ ቻናል ቤተሰቦቻችን የዩቲዩብ ብቻ አይደለም በመላ ዓለም የምትገኙ ኢትዮጵያ ልጆች ማለት ነው። ዛሬ የመጣ ነው እንግዲህ የድረሱልን ጥሪ ነው። ሁላችሁም ማለት ነው። መቼም እናት ያለው በእናት አይጨክንም፣ እህትም ያለው በእህቱ አይጨክንም እና እንግዲህ ይህች እናታችን ናቸው። ለእኔም ቤተሰብ ናቸው። እስከዛሬ ድረስ እኔ አልሰማሁም፣ አላወቅኩም። አሁን በቅርብ ነው ያወቅኩት ማለት ነው። ባቅ ኖሮ እስካሁን ድረስ በተቻለኝ ካለችም መኖሯን ከሞተችም ደግሞ ሞታለችን አሰማቸው ነበር። አልሰማሁም። አሁን በቅርብ ነው የእህቴ ልጅ ታሞ ነበርና እሱ ሊጠይቁ መጥተው እንደዚህ እኮ ልጅ ጠፍታባችሁ ምናምን ሲሉ በጎረቤት ነው የሰማሁትና እንግዲህ እህታችን እንዴ እህቴንማ እኔ አፈላልጌ እንደማንም ሞታም ከሆነ ሞታለች አለችም ከሆነ ደግሞ በህይወት መኖሯን አሳውቃችኋለሁ ብዬ ቃል ገብቼ ነው እንግዲህ ያመጣኋቸው ማለት ነው። እና እንግዲህ በመላው ዓለም የምትገኙ ኢትዮጵያውያን በሙሉ ማለት ነው ይህን ቪዲዮአችን በቲክቶክም በማንኛውም ሶሻል ሚዲያ እየቆረጣችሁ ሼር እያደረጋችሁ አሰራጩልን ማለት ነው። የእናትን እንባ አብሱልን። ይቺ እናታችን እንግዲህ እህታችን ከጠፋች 9 ዓመት እዛ አቀስታ የጠፋችበት እንግዲህ ወደ ውጭ ሄዳ ነው የጠፋችው፣ ጆርዳን የሚባል ሀገር። ከዚህ ተወጣች 9 ዓመቷ ነው። በሄደች በ4 ዓመቷ አዲስ አበባ ተመልሳ መኖሯን ነግራቸዋለች። ከዛ በኋላ ደግሞ ደላላ ወደ ጆርዳን ልኪያታለሁኝ ጆርዳን ሄዳለች ብሏቸው ጆርዳን መሄዷንም ሳትነግራቸው ገባሁም እንደዚህም ነው ሳትላቸው ይኸው እስካሁን የጁንታው ጊዜ ማለት 5 ዓመት ማለት ነው። 5 በፊት 4 እንግዲህ 9 ዓመቷ እናቷን አይነካየች ማለት ነው። 5 ዓመት ድምጿም አልተሰማም። 4 በፊት ግን ውጭ እንደነበረች አለሁ ትላቸው ነበረ ማለት ነው በፊት። ከዛ ወደ አዲስ አበባ መጣ ተመልሳ ወደ ጆርዳን መሄዷን ነው የሚያውቁት። እናታችን እንግዲህ ያው አድራሻቸው ወሎ አቀስታ ለጋምቦ ማለት ነው። ሸው የሚባል ኪንዶ ነው አይደል? ኪንዶ ነው የሚኖሩት ነበረ። የልጅቱም ሀገር እዛ 028 የሚባል ኪንዶ አካባቢ ሸው ነው የሚኖሩት። አንድ ልጅ አለች ስሟ ማንም ነበር ሰሚራ መካሽ ትባላለች። እናቷ አባቷ መካሽ ማነው መካሽ ጌታ ይባላሉ። እናቷ ጥሩዬ እሸቴ ይባላሉ። እና ሀገራቸው እንግዲህ እዚሁ አቀስታ ውስጥ የኛም ቤተሰቦች ናቸውና ምናልባት ልጅቱን አሁን ፎቶዋን ስክሪን ላይ እናስቀምጥላችኋለን። ይችን ልጅ በጆርዳንም ሆነ ሳውዲም ተመልሳ ሄዳ እንደው ዱባይም ታቋት እንደሆነ ምናልባት አንዳንድ ጊዜ ተስፋ የመቁረጥ አለ። እዚህ ሀገር ላይ የሆነ ዓላማ የሆነ ነገር ከሌለ በቃ ምን አለኝና ብለ ተስፋ ቆርጣ እንደሆነ እህቴ ለእናትሽ ለልጅሽ አንድ ልጅ ነው ያለቻት አይደል? ለልጅሽ ለእናትሽ አለሁኝ እዚህ ቦታ ነኝ። እንዴት ይሄ ዋጋ ይከፈልበታል እንዴ? ወላሂ እናትን አትርዱ፣ አባትን አትርዱ። ግን እዚህ ቦታ ነው ያለ ነው። እናቴ ይዞሽ የእናት ሀቄ ነው እንዴ? ስንት ሆነ አሳድገው ስንት ሆነ ወላሂ እናት ያለሁልሽ እዚህ ቦታ ሁኜ ነው በያት ካለሽ በህይወት ማለት ነው። እና አሁንም እናትሽን እንባቸውን አብሺ። ለሊት አይተኙ ቀን አይቀመጡ 24 ሰዓት እያለቀሱ እኔ እንኳን እንደማውቃቸው ወላሂ እንደዚህ አልነበሩም። ብርቱካን የመሰሉ ሴትዮ ነበሩ። ዛሬ እንደዚህ ቀይቱ ጥቁር ሆነው ይኸው እያለቀሱ ባንቺ ለሊት አይተኙ ቀን አይቀመጡ ልጅ እያሉ ሞቷም እኮ የቀበረ ሰው ጥሩ ነው። ግን እሷ ወይ ሞተሻል ተብሎ ሞትሽን አልሰሙ ወይ አለሽ ተብሎ አላልሽ እና አውቀ እና መኖርሽን አሳውቂያቸው እስኪ። እና ሰውም ደግሞ ያለወትን እንዴት እንደሆንሽ ምን እንደከፋሽ ያስረዱሽ ማለት ነው። እና ያስረዷችሁ ለእናንተም። እሷ ምናልባት በህይወት ካለችም ስማለ ካላለችም እናንተ ግን እንዴት ሆና እንደጠፋችባቸው ከዚህም እንዴት እንደወጣይ ከልጇ አባት ጋር እንዴት ሆና እንደሆነ ያንን ያስረዷችኋል። እናንተ ግን ሼር እያደረጋችሁ ይችን እህታችንን ምናልባት ኮንትራት ቤትም ሆና ስልኳ ተደብቃ ስልክ ተቀምጣም ሊሆን ይችላል እና ለአረቦቹ ፎቶዋ እንዲደርስ አማርኛችን እንኳን ባይገባቸው ፎቶዋ ሲሰራጭ ይቺ ልጅማ እኛ ቤት ናት ብለው ያውቃሉ። እና ስለዚህ ለኤምባሲም እንዲደርስልን ለማንኛውም ሶሻል ሚዲያ ላይ ሸር ስታደርጉት ማንኛውም ቦታ ይደርሳል እና እህታችን እንድናገኛት ማለት ነው። እናታችን ምስኪ ከሳቸው ደግሞ ቃል እንስማ እስኪ ንገራቸው። እኔማ ስትወጣም በሰላም ወጣች። ተባሏም ተፋታ። ልጇን ይዤ ተቀምጬ ልጅ እንዴት ዋልሽ እንዴት አደርሽ ስንባባል ሱዲ ሁና ኖረች። ከዛ ተመልሳ
አዲስ አበባ መታለች አሉ። እናቴ ሆንኩና ታክል እህቷን አግር መጥቻለሁ አለቻት። እህቷ ትመጣለች እያልን አይነት እንመለከት በዛ ሆነች አሉ። እኔም አልቅሼ ቀረሁኝ። አይን አይቼ እስካሁን ድረስ ይኸው ትንፋሿን አላገኝ አለች አልላት ፎቶዋን እየላስኩ እንትን ተቀምጫለሁኝ። የቲም ናት። እኔም ደካማ ነኝ። ፈላጊ አጥቼ በዚህ ስፍራ ነው አገሯን ደረጃዋን አለችበት ስሞት ትቁም አላወኩትም። የከንኩኝ ተሳነኝ። መነሳት መቀመጥ አቅቶኛል። ተረስቻለሁኝ። የህይወቷ ምናልባች መንግስት እናት ነው አባት ነው የዲሃ እናት ነው የዲሃ የቲም አባት ነው። እንዲያው ባለችበት ደግሞ በሸር እያደረጋችሁ ሩሃን ያለ ሩሃን ደግሞ ሩሃ ያለ እንዲሆነ ደግሞ ሞቷን አውቄ ምድሩ ይቀበለኛል። አገሯም መካውሴን ስሟ መካውሴን አገሯ ልዩ መንደሯ ሸዎ 28 ኪሎ 28 ቀበሌያችን እዛ ነው። አሁን ለጊዜው አቀስታ ነኝኔ ልጆችን እዚችን ፈላጊዎችን ጋራ አንድ ላይ ነን። ታልትሰማ ታልነግራት ይኸው መንምኜ አሁን ለታኒ ኮንኩ ብዬ አልቅሼባት ነው። በሷም ላይ ደግሞ አላህ ይስጥልኝ ደግሞ እናንተ ምዘኑልኝ ብዬ ነው ይሄንን የማቀርበው ወርቆች። እንግዲህ ያው ያቺ እንኳን የቡታጅራዋ ልጅ ያው ታውቃላችሁ የግድያ እንኳን አረቦችን እንኳን እንደዛ እንትን ብላ ማለት ነው። ያው ብዙም መወራት አይችልም በዚህ ሚዲያ ላይ። አሁን እሷ ይኸው ሀገሯ ገብታ ማለት ነው በ14 ዓመት 15 ዓመት እስር ቤት ታስራ መኖሯ ታውቆ እስር ቤት መግባቷ ታውቆ እናት አባት እያለቀሱ ሀገር እያለቀሰላት ሀገር ካሳዋን ከፍሎላት ይኸው አልሐምዱሊላህ በ10 ምናምን ዓመት እንግዲህ ከህፃን ልጅ እስከ ትልቅ ሴት ሆና እስር ቤት ውስጥ ህይወቷን አሳልፋ ይኸው መጣች። እንግዲህ አሁን እንግዲህ እሷ ትገደል ተብሎ ማለት ነው፣ ግን ሳትሞት አላህ ትረፍ ያለ ነፍስያ ይኸው አገሯ መታ ይኸው ቤተሰብን ማየች አገሯም ገባች። ካሁን በኋላ ብትሞት ብትኖር ቤተሰብ አይታ ምን አለባት? አዎ ይኸው እናት የዛን ሰዓት እነዛ ቤተሰቦች ዱአ እያረጉ ለሶሻል ሚዲያ ሸር እያረጉ ልጃችን እንደሆነችብን እዘኑልን እያሉ ያ ሁላ ህዝብ አጓቶ ያ ሁሉ ብር ተከፍሎላት ይቺ እህታችን አገሯ አይገባችው ማለት ነው። አሁንም ደግሞ ይቺ ምንም ሳታደርግ ከእናቷ ጥፋት የላት ከአባቷ ጥፋት የላት ከልጇ ጥፋት የላት በሰላም ወጣ አረብ ሀገር ሰርቼ ልምጣ ልቀየር ልጄንም ላሳድግ ብላ ሂዲያ እዛ ደረሰ በኋላ ሰራች መጣች 2-4 ዓመት ሰራይ አዲስ አበባ መጣች መለሰች ደግሞ አደሰች ወደ ጆርዳን ሄደች። ጆርዳን ሄዳ ጠፋች። ስልክሽ ጠፍቶብሽ ነው ስልካቸው ወይስ የምታውቋት ዙሮ ከዛሬ 5 ዓመት ከ4 ዓመት ከ5 ዓመት በፊት ምናልባት የምታውቋት ጓደኞች አትጠፉም እናንተ ማለት ነው። ስለዚህ ይቺ ልጅማ አብረና ስንሰራ ነበር። እኔ አሁን ብዙዎቹ አብረን የምንሰራውን አሁን ባያቸው አይጠፈኝም። ይቺ ልጅማ አውቃታለሁ ይቺማ እንደዚህ ነው ብለን ማስታወስ አለብን። እና ይቺ ልጅማ አብረና ስንሰራ ነበር ይቺ ልጅማ እናውቃታለን ይቺ ልጅ ብላችሁ ጠቁሙን ለኛ ቁጥሯ ካለ ምናልባት እኔማ ሀገሬ ላይ ምን አላማ አለኝና ነው የምመለሰው። አሁን አንዳንድ ጊዜ ሴቶች ማለት ነው ብዙ ጥፋት አለባቸው። አሁን አዲስ አበባ ላይ ከአዲስ አበባ የሚመለሱት ምን መሰላችሁ? አዲስ አበባ ላይ የሆነ ደላሎች ይባላሉ እንጂ በጣም ታውቋቸዋላችሁ እናንተ ሌቦች ናቸው። እዛ ላይ ያታልሏችኋል። ብዙዎቹን እያየናቸው ነው። ያታልሉና ኒካ ያስሯችሁና በቃ በእነሱ ስር ነው የምትሄዱት። ከዛ እዛ ሄዱና በሱ ላይ ብራቸውን እየለኩ ቤተሰብን ቸክ የሚያደርጓሉ። እሱ ዝኩ ነው 5-6 ሴት አግብቶ የኔ ወርቅ የኔ ፍቅር አንቺ ብቻ ነሽ እኮ ይላታል። 8 ሴት 9 ሴት 12 ሴት ያገባ እኔ በአካሌ ያየሁታል አዲስ አበባ ላይ ማለት ነው። ስንቶቹ ናቸው የሀገራችን ልጆች የማውቃቸው? እኔ ከሌክሌ ማለት አልችልም እንጂ ማለት ነው። እዛ ሀገር 3-4 ልጅ አስቀምጠው ሚስት የለንም ብለው አዲስ አበባ 4-5 ሴት ያገባሉ እያገቡ የሚልኳሉ። አሁን ይቺ ልጅ ምናልባት አጋጣሚ እንደዛ ሆና ያጋጣሚ አጋጥማት ነው የምለው እኔ ብሞት ይቺ ልጅ ኢትዮጵያዊ ናት ተብሎ ኮንትራት ቤት ውስጥ ከሆነች ቀጥታ ኮንትራት ቤት ያሉ ሰዎች አረቦቹ ግዴታ አለባቸው ሬሳ ለመላክ ማለት ነው። ግን ይቺ ልጅ ሞት አይደለም ያ ደላላ እንግዲህ ሽጧታል። ለአረቦቹ ተስማምቶ ደሞዟ በሱ ላይ እንዲመጣ አድርጓታል። ከዛ በኋላ ደሞዟ በሱ እየመጣ ቤተሰብ ምን አይናለኝና ቤተሰብ የማይበት ብላ ይሆናል እንጂ ብትሞት ኖሮ እንኳን እሱ አይደለችም ስንቶቹ ጎዳና ላይ የመን ላይ ወርቀው እከሌ ሞቷል ተብሎ ሬሳቸው ፎቶቸው እየመጣ እየገና አይደል እንዴ? እንኳን ኮንትራት ቤት የሄደችው ኮንትራት ቤት
ደግሞ ብትታመም ታማለች ድረሱላት ይባላል። ብሞትም ሞተች ይች ልጅ ይባላል። እኛ እኮ ሶሻል ሚዲያ ተጠቃሚ ነን እና ስለዚህ ይች ልጅ የትም ደርስ አይደለም የትም። ይህ ሁሉ ችግር ምንድነው? በደላላ ቁጥጥር ስር ሆና ነው። እኔ እንደራሴ እንደሚመስለኝ እንዳየሁት፣ እናንተም እንግዲህ ይመስላችሁ ይችላል። ስለዚህ አሁንም ይች ልጅ ሼር አድርጉልንና እዚህ ቦታ ነው ያለሁት ለኔ ማለት ነው ለኔ በኮሜንት ገብተሽ ፋጡማ ወሎይቱ በሚለው በኮሜንት ላይ ገብተሽ እህቴ እኔማ እንደዚህ ሆኜ ነው ብለሽ አሳውቂኝ። እኔ እዚህ ሀገር ያለው ደላላ ከሆነ ወላሂ እኔ አዲስ አበባ ሰው አለኝ እጅ ተፈንጅ ነው የማስይዘው። እጅ ተፈንጅ ማለት ነው ውደት እስከዛሬ ድረስ የለፋሽባትን ከፍሎ ለቤተሰቦችሽም ሞታለች ብለው አልቅሰዋል። ካሳሽን ከፍሎ ነው ሀገርሽ የምትገቢ። ስለዚህ ወደ ሀገርሽም እንድትገቢ ትሆኛለሽ። እንደገና ደግሞ በህይወት ካለሽ ለእኔ ጠቁሚ። ቁጥሬም አለ። በዋትስአፕ ነይ ቶሎ፣ በኢሞ ነይ ቶሎ። ቤተሰቦችሽም ጋር ቅሬታ ካለሽ አስታርቅሻለሁ። ችግርም ካለሽ እኔ ይሄ ነው በይኝ። ልጅሽንም ደግሞ ሂጄ አሳይሻለሁ። እህቶችሽም እንዴት ተሟሉ ናቸው? እናትሽም አልሐምዱሊላህ፣ አባትሽም እንደኔ ምጥት ስለ አባቴ ሙትት ብሎብኝ ነው የደረስኩት። አንቺ ወይ እናትሽ አንድ ነገር ሆኖብሽ ወይ አባትሽ አንድ ነገር ሆኖብሽ ሞቱ እንዴ? እና አንቱ እኔ አሁን እናቴ እዛ ውጭ ሆኜ ነው አባቴ ሞተብኝ። ውጭ ሆኜ ነው አባቴ ሞተው። ግን ማሬ ድረሽ እናትሽ ታማለች ስባል ነው ሁሉ ነገር ርግፍ አድርጌው ከመቶ ምናምን ሺህ ብር በላይ ነው ከፍዬ ለዚህ ለፕሮሰስ የመጣሁት ማለት ነው። እስር ቤት አልገባም ብዬ። እናት ማለት ስንት መስዋዕት ከፍለው ፊታቸውን ቀዮቹ ጥቁር ሆኖ ያሳደጉን፣ ቀጥ ያሉትን ጎንበስ ብላ ያሳደጉን እናትና አባቶቻችን ናቸው። ስለዚህ እናትሽ ቀላል ናቸው እንዴ? ስንት ሆነው አሳድገውሽ ያለባት ስንት ሆነው ለፍተው ደክም አሳድገውሽ እምዬ። ስንቶቹ ሀገርሽ ልጆች ናቸው እኮ እዚህ አናይም እንዴ? ቤታቸውን ሰርተው ቤታቸው አስቀምጠዋቸው እንኳን ራሱ ምንሽ ነው እናቴ አንቺን ገለታ ሳንከፍለው እናቴ ዋይዞሽ እያሉ እናታቸው የሚያበሽሩ ስንቶች አሉ። አንቺ አትርጂ፣ ተዩ፣ አትስጪ። እነሱ ራሳቸውን አልጣሉ። እናቴ የት ነሽ? እናቴ ሞህነሽ ነው አለሁልሽ። አንቺማ ምናልባት ወንድ ያስገድዶሽ ለወንድ ብርሽን እየሰጠሽ ይሆናል። እሳቸው ግን ብር አይፈልጉሽም። ፍቅርሽን ነው የሚፈልጉሽ፣ መኖርሽን ነው የሚፈልጉሽ። እናቴ ዋለሁልሽ። እናቴ ያ የተኛሽበት ሆድ እየተርበተበተ አላስተኛወት አላስበላወት አለ። ያው እንደምታውቂያቸው ያቺ ፈረንጅ የመሰሉ ሴትዮ አይደሉም። አሁን ሰብልም እህቶችሽ ሁሉም እኔ እንደውም ሰብል ወላሂ መሆና ነው የምለው። ቀይቱ ጥቁር ሆና በአንቺ ሀሳብ በአንቺ ለቅሶ የእናት ልጅ ሲጠፋ እንዲህ ነው። ሞተ ተተበለ እኮ ይቆረጣል። ልጅሽን እያዩ አድርጋ እንዲህ ነው ትጥላት አታዋጋትም። አሁን ታይት እንደሰለኝ ፍጥምናት ፎቶዋን እናንተ ማርቆ ያመጣልሻለሁ። ፎቶዋን አንስቼ ይዣት እመጣለሁ። አዝነሽ ትሞቻለሽ። አዎ ልጅሽንም ኢንሻአላህ ፎቶ አንስተን ቪዲዮ እንደዚህ እንሰራልሻለን። ልጅሽንም ታያታለሽ፣ እናሳይሻለን። ቁጥሬን መጀመሪያ ኮሜንት ላይ አስቀምጥልሻለሁ። በዛ እየገባሽ አናግሪኝ። በደውይልኝ፣ በቀጥታም በኢሞም ደውይልኝ፣ በዋትስአፕም ታገኛለሽ። ካርድ ባሞይም መዲ አረቦቹ ኢንተርኔት ስላለ በዛ ግቢና እኔማ እንደዚህ ሆኜ እኮ ነው በይ። እኔ ችግር ካለ እናትሽም ጋር እህቶችሽም ጋር ችግር ካለ እንፈታዋለን። የማይፈታ ነገር የለም። ብቻ እነሱ የሚፈልጉት አንቺ ምንነትሽን ማንነትሽን ምን ይዘሽ ሆን ገንዘብ እንደ ማንኛውም ሰው አይደለም። ይኸው ታውቂያቸዋለሽ፣ ሞልቅቅ ብለው እየኖሩ ነው። እና የሚፈልጉት ታንቺ ሀብት ታንቺ ንብረት ሳይሆን ማንነትሽን መተሽ ሳም አድርገው ቅፍ አድርገው ልጅሽን ማስረከብ ነው የፈለጉት። እና ስለዚህ መተሽ እናትሽን እንባቸውን ጥረያቸው፣ አታስለቅሻቸው። አረ በአላህ ይሁንብሽ። ምን አይነት አንጀት ምን አይነት ህሊና ቢኖርብሽ ነው እንደው ካለሽ አለሁ በይን። እንደው ለአላህ ይዘንሻል፣ እንደው በአላህ ይዘንሻል። ካለሽ እዚህ ቦታ ነኝ አለሁኝ እናቴ ዋ ብለሽ አናግሪያቸው። እኔ በኢሞ አገናኝሻለሁኝ። በእኔ እንደው እየሄድኩ ቤታቸው አገናኝሻለሁኝ። እቤቴም እያመጣሁ አገናኝሻለሁኝ። ችግርሽን ንገሪያቸው። ምን እንዲሆንሽ አውሪያቸው። አዎ እና እንደዚህ አድርጊ እና ኢንሻአላህ ደግሞ ቀጣይ ቪዲዮ ሰርተን እንትን እንላለን። አሁን ሁላችሁም ሸር እያደረጋችሁ ይሄንን በቲክቶክም በዋትስአፕም በሁሉም ሸር አድርግላቸው። ለሁሉም ለምታውቋቸው አሰራጩ። ኢንሻአላህ ቀጣይ ቪዲዮ ላይ ደግሞ ኸይር እንደምንሰማ መገኘቷን ደግሞ ኢንሻአላህ እንደዚሁ እናቷ ጋር ልጇ ጋር ሆኜ በአንድ ቪዲዮ ሰርተን ደስታውን ደግሞ እናበስራችኋለን። ግን ሁላችሁም ሸር አድርጉልን። ቪዲዮ እናርዝምባችሁ። ቀጣይ ቪዲዮ ላይ ኢንሻአላህ በደስታ እንገናኝ።